በኮሪደር ልማት ምክንያት በየከተሞቹ ሰፋፊ የሚባል ቦታ እንደሚፈርስ ይፋ ተደረገ። በዚህም ለመንገድ፣ ለአረንጓዴ ልማትና ለግንባታ የሚውለው የአንድ ከተማ መጠን ምን ያህል መሆን እንዳለበትም ታውቋል። በሌላ መረጃ ደግሞ ከሰራተኛ ታክስ ቅነሳ ጋር በተያያዘ አዲስ መረጃ ይፋ ተደርገዋል። ኢትዮጵያ በጅቡቲ በኩል ነዳጅና ጋዝ ወደ ዓለም ገበያ ለማቅረብ ማቀዷንና አዲሱን ፓስፖርት በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የገንዘብ ሚኒስቴር ከሰሞኑ የተሰራጨው የሰራተኛ ታክስ ቅነሳ ደብዳቤ ሐሰተኛ መሆኑን አሳወቀ። የሚኒስቴሩን ስም በመጠቀም የተሰራጨው የደሞዝ ማሻሻያ ደብዳቤ ሐሰተኛ መሆኑን ያስታወቀው በተለያዩ ማህበራዊ ሚዲያዎች ላይ የገንዘብ ሚኒስቴርን ይፋዊ አርማ፣ ደብዳቤና የሚኒስትሩን ፊርማ በማጭበርበር የተዘጋጀ አንድ ሐሰተኛ ሰነድ በስፋት እየተሰራጨ ይገኛል ተብሏል። ተቋሙ መረጃው ፍጹም ከእውነት የራቀና ህዝብን ለማደናገር የታለመ መሆኑን በይፋ አስታውቋል። በገንዘብ ሚኒስቴር ግንቦት 11 2018 ዓ.ም እንደተጻፈ ተደርጎ የተቀነባበረው ይህ የሐሰት ደብዳቤ ለሁሉም ክልሎችና ከተማ አስተዳደሮች ስለ ስራ ግብር ቅናሽና የደሞዝ መጠን መሰረት ያደረገ ማሻሻያ የሚል ርዕስ የተሰጠው ሲሆን በሀገሪቱ ካለው የኑሮ ውድነት ጋር ተያይዞ በየደረጃው ላሉ የመንግስት ሰራተኞች የ15 በመቶ የስራ ግብር ቅናሽ ተደርጓል የሚል ነው። በደብዳቤው ላይ የሚኒስትሩ አህመድ ሽዴ ስምና ፊርማ፣ የተቋሙ ማህተም በፎቶሾፕ ተቀናብሮ ቀርበዋል። ይህ አዲስ አሰራር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆንና የፋይናንስ ክፍሎች በዚሁ መሰረት በጀት እንዲያዘጋጁ የሚያዝ የሐሰት መመሪያን የያዘ መሆኑም ታውቋል። የገንዘብ ሚኒስቴር እንደገለጸው ተቋሙ ለክልሎችም ሆነ ለከተማ አስተዳደሮች ያስተላለፈው ምንም አይነት የግብር ቅናሽ ወይም የደሞዝ ማሻሻያ መመሪያ እንደሌለ ነው የገለጸው። ሰነዱ ሙሉ በሙሉ በህገ ወጥ አካላት የተፈረከ መሆኑን መረጃው ጠቅሷል። ህብረተሰቡ በተለይም የመንግስት ሰራተኞች መሰል ይፋዊ ባልሆኑ ገጾች የሚሰራጩ የሐሰተኛ ወሬዎችን ባለማመን ራሳቸውን ከማጭበርበር እንዲጠብቁና ጥንቃቄ እንዲያደርጉ ተቋሙ በጥብቅ አሳስበዋል። በሌላ በኩል ደግሞ በኢትዮጵያ የመጀመሪያው የፓስፖርት ማምረቻ ድርጅት ከአንድ ወር በኋላ በይፋ ስራ እንደሚጀምር ተገለጸ። ተቋሙ ህትመት ሲጀምር በየዓመቱ የኢሚግሬሽንና ዜግነት አገልግሎት በጠየቀው መጠን መሰረት ከ4 ሚሊዮን በላይ ዘመናዊ ፓስፖርቶችን እንደሚያመርት ታውቋል። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚተዳደረው የቶፓን ሴኩሪቲ ኢትዮጵያ ምክትል ስራ አስኪያጅ አቶ ጅራታ ነመራ እንደገለጹት ኢትዮጵያ በየዓመቱ ለፓስፖርት ህትመት በርካታ የውጭ ምንዛሪ ታወጣለች። የኢትዮጵያ መንግስት የዜጎችን ሰነድ ወደ ውጭ ሀገራት ልኮ ማሳተሙ ለሀገር ሉዓላዊነትና ደህንነት ስጋት እንደሚፈጥር ያብራሩት ምክትል ስራ አስኪያጁ በዚህም ምክንያት ፓስፖርት በሀገር ውስጥ እንዲመረት መወሰኑን ተናግረዋል። አዲሱ ፓስፖርት በሙከራ ደረጃ ዓለም አቀፍ የጉዞ ሰነድ ጥራትን ማሟላቱ ተገምግሞ በዘመናዊ መንገድ ወደ ስራ የተገባ ሲሆን ምርቱ ከአንድ ወር በኋላ በይፋ ተመርቶ ለተጠቃሚዎች መሰራጨት እንደሚጀምር አስታውቀዋል። እስካሁን ድረስ ፓስፖርት የሚታተመው የዜጎችን ሙሉ መረጃ ወደ ውጭ ሀገራት በመላክ በመሆኑ በሀገር ውስጥ መመረት ሲጀምር ጊዜንና ወጪን ከመቆጠቡን ባሻገር የሀገር ደህንነትን በአስተማማኝ ሁኔታ የሚያስጠብቅ ይሆናል ብለዋል። ይህንን ምርት ለማምረት ጥቂት ጥሬ ዕቃዎች ብቻ ከውጭ እንደሚገዙ የጠቆሙት ምክትል ስራ አስኪያጁ ሙሉ በሙሉ በሀገር ውስጥ ለማምረት እንዲቻል ባለሙያዎችን ወደ ውጭ ሀገር በመላክ ከፍተኛ ስልጠና እንዲያገኙ መደረጉን ገልጸዋል። ማምረቻ ድርጅቱ ከሀገር ውስጥ ባለፈ የፓስፖርት ህትመታቸው ያልዘመነ የአፍሪካ ሀገራት ጋር በመነጋገር አትሞ በመሸጥ ተጨማሪ የውጭ ምንዛሪ ገቢ የሚያስገኝበት ሁኔታ መመቻቸቱም ተገልጿል። በሌላ በኩል ደግሞ በኮሪደር ልማት ምክንያት በየከተሞቹ ሰፋፊ የሚባል ቦታ እንደሚፈርስ ይፋ ተደርጓል። በዚህም ለመንገድ፣ ለአረንጓዴ ልማትና ለግንባታ የሚውለው የአንድ ከተማ መጠን ምን ያህል መሆን እንዳለበትም ታውቋል። በአገር አቀፍ ደረጃ ከ60 በላይ ከተሞች ላይ እየተከናወነ ባለው የኮሪደር ልማት ምክንያት ከ300 በላይ ፕሮጀክቶች በመጀመሪያው ዙር መጠናቀቃቸውን የከተማና መሰረተ ልማት ሚኒስቴር አስታውቀዋል። የኮሪደር ልማት ፕሮጀክት ከተሞች ተመራጭ የቱሪዝምና የኢንቨስትመንት መዳረሻ እንዲሆኑ ታቅዶ እየተተገበረ የሚገኝ የልማት ፕሮግራም እንደሆነም ነው የተገለጸው። የከተማና መሰረተ ልማት ሚኒስትር ዴኤታ ሄለን ደበበ በሰጡት ማብራሪያ መንግስት ከተሞችን ለዜጎች ምቹና ተስማሚ ከማድረግ ባለፈ ለኢንቨስትመንት መዳረሻ እንዲሆኑ በልዩ ትኩረት እየሰራ ይገኛል ብለዋል። በዚህም ከተሞች ያሏቸውን ተፈጥሯዊና ሰው ሰራሽ ሀብቶች በተገቢው መንገድ ጥቅም ላይ እንዲያውሉ የሚያስችሉ የተለያዩ የልማት ስራዎች ተጠቃሽ መሆናቸውን አንስተዋል። ከተሞች በፕላን የተመራ አሰራርን እንዲከተሉ ለማስቻል የከተሞች የመሬት አጠቃቀም ፕላን ተግባራዊ እየተደረገ መሆኑንም ገልጸዋል። የከተማ መሬት አጠቃቀም ፕላን 30 በመቶ ለመንገድ፣ 30 በመቶ ለአረንጓዴ ልማት እንዲሁም ደግሞ 40 በመቶ ለግንባታ እንዲውል ተደርጎ መዘጋጀቱን ጠቅሰዋል። ይሁን እንጂ በርካታ ከተሞች አወቃቀርና አመሰራረታቸው በፕላን የተደገፈ ባለመሆኑ ምክንያት የመሬት አጠቃቀም ውሱንነት እንዲፈጠር አድርጓል ነው ያሉት። በዚህም በቂ መሰረተ ልማትን ያላሟሉና ከደረጃ በታች የሆኑ በርካታ ከተሞች መፈጠራቸውን ተናግረዋል። በአሁኑ ወቅት በሁሉም የሀገሪቱ አካባቢዎች እየተከናወነ ያለው
የኮሪደር ልማት በከተማ ፕላንና በመሬት አጠቃቀም ዙሪያ ያሉ ውስንነቶችን ለመሙላት በእጅጉ እያገዘ ስለመሆኑ ሚኒስትር ዴኤታው አስታውቀዋል። የከተሞች ልማት መሰረታዊ ለውጥ እንዲያመጡ በማድረግ በኩል የኮሪደር ልማቱ ምቹ ሁኔታን እንደፈጠረም ነው የጠቆሙት። እንዲሁም አረንጓዴ ስፍራዎችን ለማስጠበቅ ያለአግባብ ታጥረው የቆዩ መሬቶች ጥቅም ላይ እንዲውሉ አስቻይ ሁኔታ መፍጠሩን ተናግረዋል። በመሆኑም የዜጎችን ፍትሐዊ ተጠቃሚነትን ከማረጋገጥ ባሻገር ዘመናዊና ተወዳዳሪ ከተሞችን ለመገንባት የኮሪደር ልማቱ ትልቅ መነቃቃት መፍጠሩን ጠቅሰዋል። በአሁኑ ወቅት የኮሪደር ልማት ስራዎች በሁሉም ክልሎች ባሉ 60 ከተሞች ተግባራዊ እየተደረጉ መሆኑን አብራርተዋል። ከእነዚህ ውስጥ ከ30 በላይ ከተሞች የመጀመሪያውን ዙር አጠናቀው ወደ ሁለተኛ ዙር መሸጋገራቸውን ገልጸው ለስኬታማነቱ ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍና ክትትል እያደረገ መሆኑን አስታውቀዋል። በዚህም ከ300 በላይ ፕሮጀክቶች ሙሉ በሙሉ ተጠናቀው አገልግሎት መጀመራቸውን ጠቁመው የፕሮጀክቱ አካል የሆኑና ለተለያዩ አገልግሎቶች የሚውሉ ከ500 ኪሎ ሜትር በላይ የመንገድ ግንባታዎች መካተታቸውን ገልጸዋል። ከዚህ ጋር በተያያዘ የሚካሄደውን የቤቶች ፈረሳ በመቃወም አምነስቲ ኢንተርናሽናል መንግስት የሚያካሂደውን የኮሪደር ልማት እንዲያቋርጥ ከሳምንታት በፊት መጠየቁ የሚታወስ ነው። መንግስት የሚያካሂደው የኮሪደር ልማት በሰብአዊነት ላይ የሚያስከትለው ተጽዕኖ እስኪጠና ድረስ የከተማ ነዋሪዎችን ለልማት ሲል ማፈናቀሉን እንዲያቆም ሲል ተቋሙ ጥያቄውን አቅርበዋል። የመንግስት ባለስልጣናት በኮሪደር ልማቱ ምክንያት የተፈናቀሉትን በበቂ ሁኔታ ማማከር እንዳልቻሉና ቤቶችና የንግድ ሱቆችን ከማፍረሳቸው በፊት በቂ ማስጠንቀቂያ እንዳልሰጡ ገልጸዋል። ነዋሪዎች ሲነሱም በቂ ካሳ ለተነሺዎች አለመሰጠቱን ነው አምነስቲ ኢንተርናሽናል የጠቀሰው። በሌላ በኩል ደግሞ ኢትዮጵያ በጅቡቲ በኩል ነዳጅና ጋዝ ወደ ዓለም ገበያ ለማቅረብ ማቀዷን ገልጻለች። ኢትዮጵያ የጋዝና የድፍድፍ ነዳጅ ምርቷን በጅቡቲ በኩል ለዓለም ገበያ ለማቅረብ እንዲሁም የተጣራ የነዳጅ ዘይት ከጅቡቲ ወደ ኢትዮጵያ በቧንቧ ለማጓጓዝ የሚያስችል የ10 ቢሊዮን ዶላር ፕሮጀክት ይፋ አድርጋለች። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ እቅዱን ለጅቡቲው ፕሬዝደንት ኢስማኤል ኦማር ጊሌ ያቀረቡ ሲሆን ፕሬዝደንቱም ፕሮጀክቱን በውል ተቀብለዋል። እቅዱ በሁለት ምዕራፍ የሚከፈል ሲሆን በምዕራፍ 1 ከጅቡቲ ወደብ እስከ ደወሌ የሚዘረጋ 113 ኪሎ ሜትር የተጣራ ነዳጅ ማስተላለፊያ መስመር መዘርጋትን ሲሆን ቀጣዩ ምዕራፍ ከኦጋዴን ወደ ጅቡቲ ወደብ የሚዘረጋ 760 ኪሎ ሜትር የጋዝና የድፍድፍ ነዳጅ መስመር መገንባትን የሚያካትት መሆኑ ታውቋል። ይህ ስትራቴጂያዊ ፕሮጀክት በሁለቱ ሀገራትና በዳንጎቴ ኢንቨስትመንት ግሩፕ መካከል ያለውን የኢኮኖሚ ትብብር እንደሚያጠናክረው ይጠበቃል። ከዚህ ጎን ለጎን የናይጄሪያው ዳንጎቴ ኩባንያ በሶማሌ ክልል ጎዴ ዞን ለሚገነባው የማዳበሪያ ፋብሪካ የኢንቨስትመንት ወጪውን በከፍተኛ ደረጃ መጨመሩም ታውቋል። ዳንጎቴ ለፋብሪካው ግንባታ መጀመሪያ መድቦት የነበረው 2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ከፍ ማድረጉን አስታውቋል። በተጨማሪው ገንዘብ 110 ኪሎ ሜትር ርዝመት ያለው የጋዝ ማስተላለፊያ ቧንቧና 120 ሜጋዋት የኤሌክትሪክ ኃይል ማመንጫን ጨምሮ የተለያዩ መሰረተ ልማቶች እንደሚገነባ ኩባንያው አስታውቋል። ከወራት በፊት የፋብሪካው መሰረት ሲጣል ፋብሪካው በዓመት 3 ሚሊዮን ሜትሪክ ቶን ማዳበሪያ የማምረት አቅም እንዳለው ተገልጾ ነበር።